አሌክስ እናቷን አስገድሏል ብላ ልታወራ ትችላለህ ምናምን የሆነ ነገር አንተ ካላደረክ ለምን ሄለን አመት አታወራ መጣለች የሷን ምላስ ፈርቶ ሌላ የማይመስልን እንደውም ሰው እንዲጠራጠረው ነው ያደረገው በቃ የሆነ ችግር አለ እንደ ልጅ ይችን ሴትዮ ከያዘች ስታመነጅክ እድሜ ልኳን ስለምትቀጥል የሆነ ነገር የሰማየነ ሚስጥር እንዳታወጣበት ፈርቶ ነው በቃ ይሄ የሆነ እንድጠረጥርም ያደርጋል ፍራቻም እንዳለበት ነው የሚያሳየው ለሷ መቶ ጊፍት ሲሰጥ ልጁ ብልጠት የሚባል ነገር የለውም እኔ ብልጠት ዕውቀት እንደሌለው ያየሁት ልጅቷን አፈቀርኩ ብሎ እናቲቱን ዲስሪስፔክት ያረጋበት መንገድ ሲሰድባት የነበረበት መንገድ ጥያቄ እንጠይቅሽ ቴምር ብልጠት ነው ወይስ ከዚህ በፊት ሴትዮዋ እኔ እንደዚህ ከጀርባዬ የሆነ ነገር አለ ያስፈራሩኛል ምናምን ነገርና እቺ ሄለን ደግሞ ስናቃት ያው ብዙ ሰው ሚስጥር ታወጣለችና ምናልባት የሆነ ነካካካ ይኖራል ብለሽ ታስቢያለሽ ማለት ሰው የተለየ አንበሳ ሁለት አንበሳ ነው ካንድ ሁለት አንበሳና መጥቶ ተሰጠበት ምክንያት ምንድነው ማለት እንደ አበሻ ባህል እሱ አበሻ ያቃል የኢትዮጵያን ባህል ምናምን ነገር ከዛ ማህበረሰብ ነው የወጣው ያው በሊቢያ ነው አቋርጦ ሄደው ችግሮችን ያቃልና የሆነ እሷ የምታቆም ሚስጥር እሱ የሚያቆም ሚስጥር እሷ ብቻ በደንብ ተረርታ ታወራበኛለች ብሎ አስቦ የሆነ ነገር የሰጣት አይመስልሽም እኔ አሌክስ እናቲቱን የሆነ ነገር አስደርጓታል ምናምን ብዬ እንደዚህ ማውራት አልፈልግም ይከብደኛል ግን ልጁ እንትን እንደሆነ ነው ሴትዮዋን በቃ ምላሷንም ፍራቻ ሁለተኛ ነገር ደግሞ ስማርት አይደለም በቃ እናቲቱን እንደዚህ ያስደርጓታል ምናምን እኔ አላውቅም ግን ሰው እንዲጠራጠረው ያደርጋል ያረገው ነገር እንደ ሰው ዝም ብለክ እኔ አሁን ነገሮቹን ዝም ብዬ በክፋት ምናምን ሊያቸው ብዬ ካሰብኩኝ እኔ በክፋት ማየት አልፈልግም እንጂ እናቲቱ ላይ የሆነ ነገር ሴራ ተሰርቷል ማለት ነው ሰው ይቺ ሴትዮ የሆነ ነገር ጎርጉራ አምጥታ እዚህ እኝት ልብኛለች ስለዚህ በእንደዚህ አይነት ላዘጋት አይነት ብሎ ነው ምንሽ ያው እንደዚህ ጥያቄ የሚፈጥሩ ነገሮችን መነጋገሩ አሪፍ ነው ሴትዮዋ እንደዛ ስጋት ውስጥ የነበረች ሴትዮ አሁን ያለችበት ሁኔታ ስናይ ምናምን እሺ ወንድማችን እያወራ ከሆነ ቀጥታ አይሰማም አንድ እናት አንድን ልጅ ከሆድ ስታወጣ ወይ ከማህፀኗ ስትወጣ 27 ጊዜ ተሰብራ የምታወጣው እንደ እናት አይደለም መሰማት ሴትዮዋ ተቃጥላለች የልጁ ብልግናን የዛሬ 3 አመት ነው 4 አመት ያየሁትን ነው ደግሞ ማን ነው አሁን ከዚህ በፊት ዮኒ ማኛ የመጀመሪያ ጊዜ ከፍቶ ሲያገናኛቸው 30 ምናምን ሺህ ህዝብ ያይ ነበር የዛን ጊዜ ያየ ለናትዮ የሚመልስላት መልስ የብልግና መልስ ምን ነበር አንቺ ልጅቷን ስታሳድጊያት 21 አመት ሙሉ ስለ ልጅቷ ትከሰሻለሽ ቅጁ አለ ትከሰሻለሽ ገና ልጅሽ ትጠይቅሻለች እያለ ይናገር ነበር ሌላው አካውንትሽን የልጅሽን አካውንት ስለያዝኩት ምንም አታመጭም ለሚለው ነገር ይሄ ልጅ የሰው አካውንት ሲወስድ የመጀመሪያው አይደለም ይሄ ልጅ የመጣው ህፃን ልጅ ሆኖ አይደለም የሰው ሞት ይረዳዋል በሊቢያ አልፎ ነው የመጣው በሊቢያ አልፎ ነው ኢሮፕ የገባው ይሄ ልጅ የልጅሽን አካውንት ይዟለው ምንም አታመጭም ላለው ይሄ ልጅ የሰው አካውንት ይዞ እንደዚህ ሲያደርግ ሁለተኛው ነው በትክክል ነው የምነግራችሁ ዞር ብዬ ወደ ማንጋ ልገባ እናቷ ጋር ይሄ የእናቷ ሀዘን ቢኖርበትና መጥፎ ነገር መጥፎ ነገር እያረገ እየተረዳው እንደዚህ አንበሳ አይሰጥም ሰው ሊያወራ ያለ ማለት ነው የሆነ ችግር አለበት ያልኩ አዎ አለበት ስላለበት እኮ ነው እና አንበሳ ያወረደው አፍ መዝጊያ ከበር ኖሮ እናት ባከበረ እናት ልታከብር ብሎ አይደለም ግን ደብቆ ይወሰዳል እኔ አሁን እዚህ ላይ ራሱ የሆነ ጥያቄ ፈጥሮብኛል በነገራችን ላይ ለምን ማለት የደዚ እናት ቀብር እና ደግሞ እነሱስ እንዴት አልሄዱም ወደ ኢትዮጵያ ስልሽ ሞተች ከመባሉ ከቀን በፊት ምናምን ነው እነሱ ቀድመው ኦሬዲ ሰምተዋል እንዴት ግን የነገር ጥያቄ አልፈጠረባችሁ ቀብሩም ስለ ስርዓት ላይ መሄድ ይፈልጋል ምናምን ግን ለምን ድብቅ እንደሆነ እኔ ግልጽ አልሆነልኝም ምክንያቱም ቤተሰብ በዚህ ደረጃ እየተወራ ተቆጣጥሮ ቲክቶኩን ፌስቡኩ ራሱ ከሆነ የሷ ጉዳይ ነው ያለው ድሮ ቪዲዮዎችን የሚሰድባት ነው የሚወጣው ምናምንና እንኳን በዩቲዩበር ደረጃ አይደል በትልልቅ በነሰይፉ ደረጃ ራሱ ሊወራ የሚችል ነገር ነው ይሄ እንደ ቀላል እንዳታዩት ማለት ነው አይ ማናት ምናምን ለምትሉ ማለት ነው ግን እኔ አሁን ግራ ይገባኝ ነገር ኦፍ ኮርስ እና ሞራው ምናምን ነገሮችን ደባብቀዋል አፍ የሚያስይዙትን አስይዘዋል ነገሩ ዝም እንዲባል ተፈልጓል ሁለት ነገር ነው ያለው አንደኛ ነገሩ በደንብ እንዲስፋፋ አልፈለጉም በቃ ሞታለች የነሱ የድሮ የበደሉት በደል ያደረሱት ግፍ ሪከርዶች እየወጡ ስለሆነ እሱን ነገር ለማቀዝቀዝ የማያወሩትን ሰዎች አፍ እያስያዙ ነው ያሉት እሱን እያየን ነው ሁለተኛ ደግሞ ማለት ነው እቺ ሴትዮ በምን እንደሞተች ስለማይታወቅ ሰው ወደነሱ ብሌም እንዳያረጋባቸው በመፈለግም ሊሆን ይችላል እኔ እውነት ለመናገር እነሱ አርገውታል ብሎ መናገር ምን ምንችልበት ደረጃ አሉ በመልክቶች ማለት ነው ምክንያቱም
አጠፋሻለሁ የሚል አለ የተናገራቸው ምን አገባሽ ስለ ልጅሽ ብዙ ነገር ስላለ ማለት ነው። ስለዚህ ሁለት ነገር ነው። አንደኛ ሚዲያው ብዙ እንዳያወራበት በዛ ጉዳይ የነሱ ኃጢያት የድሮ ኃጢያታቸው ሞር እንዳይጎላ በመፈለግ ይሆናል እንደዛ እያደረጉ ያሉት። ሁለተኛው ደግሞ ፈጽሞትም ሊሆን ይችላል እቺ ሴትዮ። ስለዚህ ይሄን ነገር ማወቅ የምንችለው አንደኛ የምርመራ ውጤት መስማት መቻል አለብን። እነዚህ ሰዎች በምን ተፈጸመ እንዴት ሞተች ወርቄ ሙካውን አድቫንቴጅ እየተጠቀመች ነው። አሁን እንትን አብሳላት ስትል ነበረ አይ ያለችበት አይታወቅም። ኦፍ ኮርስ መላምት ነው። ምክንያቱም እኔ ነኝ የሚል ሰው አልመጣም። የቀብር ስነ ስርዓቱ አልታየም። ምንም ያየነው ነገር የለም። ኦፍ ኮርስ መሞቷ ምንም ከዚህ በኋላ አይ አልሞተችም ብሎ ለመደምደም ይከብዳል። ምክንያቱም ከዋናዎቹም አረጋግጠናል። ይሄ ነገር ቤተሰብ እውነት ቤተሰብ አሜሪካ ይኖሩ ሊሆኑ ይችላሉ፣ ሶሻል ሚዲያ የማይጠቀሙ ሊሆኑ ይችላሉ፣ ግን መሸሽ አይችሉም ከሚዲያው። ምክንያቱም ሚዲያው ይሄንን ነገር ማወቅ ይፈልጋል። እዚህ ውስጥ የተሳተፉ በጣም ብዙ ወንጀለኞች አሉ። ስለዚህ የነሱ ነገር መጋለጥ ስላለበት ደጋግመን ተናግረናል። ቤተሰብ ወደ ፊት ለፊት መጥቶ መናገር መቻል አለበት። ቀብሩን ባያሳዩን ችግር የለውም፣ ሌላ ነገሩን ባያሳዩን ችግር የለውም፣ ግን ወደፊት መጥቶ በዛ ላይ ደግሞ የልጅቷ ነገር ያሳስበናል። ልጅቷ በሆነ ነገር ወጠምጤማ ተደርጎባት ነው እዛ ውስጥ ያለችው። ወዳ አይደለም እናትን የሚያህል ነገር ገፍታ እንትን ያለችው። አንድ ቀን ትጸጸታለች። አይ ኖ አንድ ቀን ትጸጸታለች። እሱኛ አይመለከተንም። የራሷ ህይወት ነው በምትጸጸት። ግን አሁን ያለችበት እሱ ሁኔታ የንብረት ጉዳይ አለ እንደሚባለው አሜሪካ ላይ ቤት አላት ይባላል። ኢትዮጵያም ሬስቶራንት ልከፍት ይባላል። ከኛ በላይ ደግሞ ይሄን ወንጀል ሲሰሩ የነበሩ ሰዎች ግሩፕ ሆኖ የፈጠሩ ሰዎች ደግሞ ከኛ በላይ ደግሞ የሷን ሀብት ሊያውቁ ይችላሉ። ስለዚህ ያንን ለመቀራመትስ ቢሆን በዚህ ደረጃ ሳይለንት የሆነው ልጅቷንም ዝም ያስባሏት ምናምን ነገር የሚለው ነገር ይሄንን የሚያረጋግጠን የቤተሰብ አካል። እኛ ዝም ብለን እርስ በራስ ብናወራው ትርጉም ያለው አይመስለኝም። ምክንያቱም እኔም አም ታይርድ ነው ወቹን ከዛ በፊት የነበረውን ወንጀል አውጥተን አውርተናል። ሁሉም ህዝቡ አውቋቸዋል ማን እዚህ ሴትዮ ላይ ሴራ እንደሰራ ማለት ነው። ግን ከዚህ በኋላ ግን ቤተሰብ ያስፈልገናል፣ የቅርብ ሰው ያስፈልገናል። በልጅቷ ጉዳይ ደግሞ ፕሮሚስ የሚገባ በሀብት ጉዳይ ከዚህ በፊትም ልጅ አላት የሚባል ነገር ወንድ ልጅ የሚባል ነገር አለ። እነሱን ማወቅ መቻል አለበት፣ ህዝቡ ማወቅ አለበት። ይሄ ነገር ኦልሬዲ ሚዲያ ላይ የመጣ ነገር ነው። ምንም መደባበቅ አያስፈልግም፣ መታወቅ አለበት። በተረፈ ሄለን የምትባለው ሴትዮ እውነት ነው አፏ ተዘጋ በአንበሳ። መጀመሪያም ለማሞጋገስ ሞክራለች። ከዛ በኋላ ነው ስሜታዊ ሆኖ ልጁ አምጥቶ አንበሳ ያወረዳት። እርግጠኛ ነኝ በአንበሳ ብቻ የተፋታቸውም አይመስለኝም። በሰፊው ነው የምትቀበለው። በውስጥም የጨረሰችው ጉዳይ ይሆናል። ግን ስሜቱን መቆጣጠር ስላልቻለ ከፍራሽ ላይ ተነስቶ አንበሳ ወረደ። ይሄ በጣም ማረጋገጫ ነው። ሁለት ማረጋገጫ ቅድም እንደተናገርኩ፣ አንደኛ አፍ ማዘጋት፣ ሁለተኛ ደግሞ ወንጀልን መደበቅ ነው። ስለዚህ እኛ አሁን እዚህ ጋር እንደ እንትን ሆነን የምናስበው ፑሽ ማድረግ ያለብን የሚመስለኝ ቤተሰብ የሚባል አካል ፕሊስ ወደኛ ይምጣ፣ ወደዚህ ይምጣ፣ ወደ ሚዲያ ይምጣ። እኛ ፕላትፎርም ወጥቶ ሚስጥሮችን ያውራ። ምን ነበር እኔ ማወቅ እፈልጋለሁ ማለት ምን ስቴጅ ላይ ነበረች እቺ ሴትዮ ከመሞቷ በፊት ምን ያህል ነገር ነበር ስታሳልፍ የነበረው? ይሄን ማረጋገጥ የሚችሉ ቤተሰብ ነው። እኛ መላምቶችን እናስቀምጣለን የተደረገባትን ነገር ስለምናውቅ ማለት ነው። ስለዚህ ፕሊስ ቤተሰቦች ኑ። እኔ እንደውም ጥሪ አስተላልፌያለሁ። ዮኒ ማኛ ከዚህ በፊት እነሱ ጉዳይ ይዞ ነበር። የቤተሰቦቿንም ጉዳይ የሚያውቅ ይመስለኛል። ዮኒ ማኛም ይሄን ነገር እንዲሰራ ንጹህ ከሆነ ማለት ምንም ነገር ከሌለ እኔ ጥሪ አቀርባለሁ። ከሁሉም ካሉት ሁሉም ንጹህ አይደሉም፣ ግን ከሁሉም ካሉት ግን ዮኒ ማኛ ይሻላል። አይ ነው ከሞተችም በኋላ ብሌም ሲያረጋትም ሰምታችኋል። ሲያሱንም ሰምተናል። እንደ እናት ኢትስ ኦኬ፣ ምንም መብቷ ነው። በልጇ ላይ ማዘዝ መብቷ ነው። ያንን አልተረዳውም። እሱም ግን እንደዛ ብሏል። ግን አሁን ያለን አማራጭ እሱም ቢሆን እንደዛ አይነት ቤተሰብ የሚያውቅ ሰው ካለ ቤተሰብ ወደፊት ለፊት ኑልን። በቃ መታችሁ ተናገሩና ግልጹ ይታወቅና ከዛ በኋላ ፋይሉም ዘግተን ወደ ሌላ አጀንዳ እንሄዳለን። ብዙ የተከፈቱ አጀንዳዎች አሉና ፕሊዝ በዚህ አጋጣሚ ይሄ ላይቭ ሪከርድ ከተደረገ የምታውቁ ሰዎች ካላችሁ ፕሊዝ ቤተሰብ ነን የምትሉ ሰዎች መታችሁ ወደ ሚዲያ ተናገሩ።